ሴቬላይ ግቢ አክስቴ ግቢ። ስላስቸገርኩሽ ይቅርታ የኔ ውድ። እንዴት ነሽ? የጅል ጥያቄ ነው። እኔ ተቀመጭ። የተፈጠረውን ሁሉንም አውቃለሁ፣ ግን ቀስ በቀስ ይስተካከላል። እውነት ይሄውልሽ፣ ኑህ ራሱን ለውጦ ከዛ ተመልሶ ይመጣል። በቃ ከዚህ በኋላ ኑህን አልፈልገውም። እዚህ ቤት ውስጥ መቀመጥ አልፈልግም። ወዴት እንደምሄድ ራሱ አላውቅም፣ ግን አሁን ላይ እሱን እንደማልፈልገው አውቃለሁ። እንደሱ አትበይ ልጄ። ልጁ እኮ ከልቡ ነው የሚወድሽ። አክስቴ አንዳንዴ ፍቅር ብቻ በቂ አይመስለኝም። አዎ ጃሃን አባቴ እንደሞተ እየነገረኝ ነበር። በሰዓቱ ቢረጋጋና እኔን ቢያየኝ ከአይኔ ሐዘኔን ይረዳ ነበር። ግን እሱ እሳት ለብሶ እሳት ጎርሶ ነው የመጣው። ብቻ በቃ እሱ ሁሌ በተናደደ ቁጥር ችግር ይፈጥራል። ልክ ብለሻል። ደግሞ እኮ እንደሚያናደደው ስላወቅኩኝ ቀድሜ ነግሬው ነበር። መልእክት ልኬለት ነበር። እንደዛ ማድረግ ባይጠበቅብኝም ግን ችግር እንዳይፈጥር ብዬ ቀድሜ መልእክት ልኬለታለሁ። እኔ የኖ እስረኛ አይደለሁም። በቃ ይበቃል አክስቴ። አዎ አይደለሽም፣ በፍጹም። ሴቬላይ እባክሽ ልጄ እኔን እመኚኝ። እዚህ የመጣሁት ለኖ ለመከላከል ፈልጌ አይደለም። እሺ የመጣው ስለተጨነኩ ነው። እንዴት ናት? ምን እያደረገች ነው? ቀኑን ሙሉ ሐሳቤ አንቺ ላይ ነበር። አመሰግናለሁ። በጣም አዝኛለሁ። እውነት ማለቴ ከዚህ በኋላ ምን እንደማደርግ አላውቅም። ብቻ አላውቅም። ለአንቺ በጣም አዝኛለሁ። እንዲሁም ደግሞ ለዛች መስኪን የስማም አዝኛለሁ። መሊክም በኑ ምክንያት እያሳለፈች ስላለችው ነገር አዝኛለሁ። እንዴት ብዬ እንደምነግርሽ አላውቅም። በእውነት በጣም ነው ያዘንኩት የኔ ውድ ልጅ። ልቤ ተሰብሯል። በጣም ነው ያዘንኩት የኔ ውድ ልጅ። እውነት ግራ ነው የገባኝ። ምንድን ነው? እንዴት ነሽ? እባክሽ ሴቪ ላይ እንድትመጣ ልጠራት ትችያለሽ? እባክሽ። ይቅርታ አድርግልኝ ግን ማን ነው እሱ? ምንድን ነው? ሰላም ጀና፣ እንዴት ነሽ? ሴቪ ላይ ልጠራት ትችያለሽ? እባክሽን። ቆይ ሴቪ ላይ ለምንድን ነው የምጠራት? ቆይ ሲጀመር አንተን ልታይ ትፈልጋለች? እባክሽ እንድመጣ ልጠራት ትችያለሽ? ኑህ ሰላም ነው ወንድሜ? ምንድን ነው? ሴቪ ላይ ፈልገን የመጣሁት እባካችሁ ልጠሩልኝ ትችላላችሁ? እባካችሁን እያልኩ። ሴቪ ላይ ፈልገን የመጣው? እባካችሁ አንዴ ጥሩለት። አዎ ሴቪ ላይ ሊያናግራት ይፈልጋል። እንደዛ ነው ያለው። ሊያናግራት። ሴቪ ላይ እዚህ እንደሚመጣ ታውቃለች? እኔም እሱን ነው የጠየቅኩት። አታውቅም። ብታውቅ ኑሮ እራሷ ትከፍትልን ነበር። በላውን ከዚህ ሂድ። ቡንያሚን አትፈታተነኝ። እዚህ የመጣሁት በአክብሮት ነው። አሁን ሂዱና ሴቪ ላይን ጥሩልኝ እያልኩ ነው ያለሁት። እባካችሁ። አትፈታተነኝ አላለም? እስኪ ጉልበትህን አሳየኝ ኑህ። የሻን ሰላም ቤተሰቦች ብዙ ጉልበተኞች አላቸው። አንደኛው ልጥራለህ እንዴ? በላውን ከዚህ ሂድ። ዞር በልኝ። ይቅርታ ብሎ ቤታችን መግባት አይቻልም። ያመሃል እንዴ? ወይ ቤቱ የፈረስ ጋጣ ይመስላል። ምን ሆነ? ስሚ ጂናን፣ ግን ላይ ከሄድኩኝ ራሴን አልቆጣጠርም። ስለዚህ ሂዳ ምን ቆመ ያስወራሃል? ሂድ። ቆይ አንዴ መጣሁ። ሴቪ ላይ መጣ። አይ ምንም ማድረግ አይችልም። ተቀመጪ። ወደዚህ መግባት አይችልም። እባክሽ ወደ ውስጥ መግባት አትችልም። እኔ ምን ላድርግሽ? ምን ላድርግ? እባካችሁኝ። ለእሷ ሞታለሁ። ሴቪ ላይ እባክሽ። ኑህ ከዚህ ሂድ በቃ። ሴቪ ላይ
ቅዳሜ ልንፈራረም ነው። እባክሽ እንደዚህ አታድርጊ። ቅዳሜ ለመፈራረም ቀጠሮ ይዘናል እኮ። እባክሽ። ስለምን መፈራረም ነው የምታወራው? ያማሃል እንዴ? ትሰማኛለህ? ምንም ጋብቻ ብሎ ነገር የለም። አብቅቷል። አልፈልግህም። በቃ ሴቭ ላይ እባክሽ እንነጋገር። እባክሽ እንደዚህ አታድርጊ። ሴቭ ላይ እባክሽ እያልኩሽ ነው። ሴቭ ላይ እባክሽ። በቃ ሴቭ ላይ ፈጣሪ ምን ሆናል? እኔ ልጅ እባክህ መርማሪ ሰው ወደዚህ ላክልን። አንዱ ቤታችን ገብቶ ግርግር እየፈጠረ ነው። አያ አላውቅም። መሳሪያ ይዞም ሊሆን ይችላል እኮ ማን ያውቃል? እሺ የምነግርሽ የቀረኝ ምንም ቃል የለም፣ ግን እባክሽ ነይና እንነጋገር። እባክሽ እንነጋገር። ታውቃለህ ከአሁን በፊት በጣም ብዙ ዕድል ሰጥቻለሁ። እሺ እና ሁሌም ይሄ የመጨረሻ ነው እያልክ እጅል አደረግከኝ። በቃ አልፈልግህም። ኑህ ይበቃል። በቃ በእንዴት እየገልክ ነው? ችግር አትፍጠርብን። በቃ አልሄድም ቡንያሚን። ናይድ በቃ ሴቪ ላይ ይቅርታ እስክታደርግልኝ ድረስ ከዚህ ወዴትም አልሄድም እያልኩ ደጋግሜ እንድነግርህ አታደርገኝ ኑህ። በቃ ሂድ። አብቅቷል። እህቴ ምን ተፈጥሮ ነው? እመቤት ምን ተፈጥሮ ነው? አደጋ ነው። አደጋ አጋጥሞኝ ነው። ሀካን እባክህ ለእርዳታ አስገባት። ሆስፒታል እንውሰዳት። አይ ደህና ነኝ እኮ። ና እንሂድ፣ ቶሎ በል። ንዳው ቅሬታ ደርሶ እባካችሁ ግቡ። ሰውየው አሁንም ቤት ውስጥ ነው ያለው። የት ነው? እላይ ነው ያለው። ሴቪ ላይ አንዴ ዕቃ ብቻ እባካችሁ። አንዴ ዕቃ መጥተዋል። እዚህ ናቸው። ምን እየተካሄደ ነው? የምን ፖሊስ ነው? ፖሊስ ጠራችሁብኝ? የእውነት ፖሊስ ጠራችሁ? ጌታ ተራመድ። አንዴ ምን ማይ አንዴ ዕቃ ከዚህ አስወጡልን። ቆይ አንዴ ላላላ ና እንሂድ። ተራመድ ጌታ ተራመድ። ሴቪ ላይ ሂድ በል ሂድ ባሉ ሂዱ። እባክህ መርማሪ ሴቪ ላይን በግድ ሊወስዳት ይሞክራል እንዴ? ደፋር በግድ ልጅቷን በግድ ሊወስዳት ነበር። እንደዛ ነው ያደረገው። በግድ መርማሪ እኔ አላስገደድኳትም። ቅዳሜ ለመፈራረም ቀጠሮ ይዘናል። እባካችሁን በቃ እዚህ የመጣሁት ላሳምናት ብቻ ነው። የመጋባቱን ሀሳብ ትቼዋለሁ። የኔ ውድ እባክሽን ተይ እያልኩሽ ነው ያለሁት። መርማሪ ከዚህ ልጅ ጋር አብሬ መሄድ አልፈልግም። ሰማችሁ መርማሪዎች? ይሄ ሰውዬ በግድ ነው ወደ ቤታችን ውስጥ የገባው። ይሄ ሰውን ቤት ሰብሮ እንደመግባት ነው። አይደለም። ምን መሰላችሁ ቡንያሚን፣ ቆይ እኔ ላውራ። ይሄ ሰውዬ ቤት ያለ ፍቃድ ሰብሮ በመግባት ልጅቷን በግድ ሊወስዳት ነበረ። እባክሽን ኑ በቃ እና ወደ ጣቢያ እንሂድ። እባክሽን እጠብቅሻለሁ። እሺ እያበደ ነው። ሴቪሌን ካላሳመንኳት በቀር ወዴትም አልሄድም። ቅሬታ ቀርቦብሃል። እንሂድ። እወድሻለሁ ደግሞ እሺ በሉ ሂዱ። ብረት መሰለው እንዴ? ግባ ወንድም ግባ። ዝም ብለህ መጥተህ ከሻን ሰላም መኖሪያ ቤት ሰውን አግተህ መውሰድ የምችል ይመስልሃል እንዴ? እንደዛ ይቻላል። በል ሂድ ወንድም፣ ቻው። ቆይ ምን ልበልህ ውዴ? ምን አደረግ? አንበሳ ብዬ ልጥራ ወይስ የኔ ነብር? ምን ልበልህ? በጣም ጎበዝ ነህ። እውነት በጣም ኮርቼብሃለሁ። ልጅቷን ከዛ ጅል እጅ ነው ያስመለጥካት። እውነት ነው ወንድም ቡንያሚን፣ እውነት ነው። በጣም ጥሩ ነገር ነው ያደረግከው። አመሰግናለሁ ቱርካን። ምንም ቢሆን እኮ የሻን ሰላም ቤተሰብ የመጀመሪያ ልጅ ነኝ። ይህንን አልፈቅድም። እዚህ ቤት ውስጥ ላለ ሰው በሙሉ ደህንነት ኃላፊነት አለብኝ። በተለይ ደህንነትን በተመለከተ የኔ ኃላፊነት ነው።
ሰላማችሁ እንዲበጠበጥ በጭራሽ አልፈቅድም። እሺ? በትክክል አሁን መቼም ተረበ መሆን አለበት። አዎ በጣም ተረብያለሁ። ቱርካን ለአቶ ቡንያሚን ምግብ አቅርቢለት። እኔ ግን እኮ ስሚኝ ጃናን፣ ሁሉንም ነገር ብቻ ማድረግ አልችልም አይደል እንዴ? ለምንድን ነው ኩሽና ውስጥ የሚረዳኝ ሰው የማይቀጠረው? ሼኑር እንደሆነች ታውቂያታለሽ፣ ቀርፋፋ ናት። ቱርካን አንደኛ እኔ እህት ጀናን አይደለሁም፣ ወይዘሮ ጀናን ነኝ። ሁለተኛ አንቺ አቅም ያለሽ ሰው ነሽ፣ ሁሉንም ነገር መስራት ትችላለሽ፣ ምንም አይከብድሽም። ሶስተኛ ደግሞ ቢያቅትሽ ኖሮ የዛኔ የሆነ መላ ፈጥር ነበር። አራተኛ አይ ማረግ አልችልም እምትይ ከሆነ በሩ እዚህ ጋር ነው እልሻለሁ። ውጭ ስም ያዝም ብለሽ አሁን ወደ ኩሽና ግቢና ለአቶ ቡንያሚን ምግብ አዘጋጅ። ውዴ በጣም ይበርዳል አይደል? እውነት ግን ያን ያህል አራበኝም። እባክህ የኔ አንበሳ። ያማል ወይዘሮ ሱምሩ? አያም እንዳየሁት ከሆነ የኤምአርአይ ውጤትሽ ጥሩ ነው ወይዘሮ ሱምሩ። የእውነት በጣም እድለኛ ነሽ። ፈጣሪ ተመስገነ። ለነገሩ በእርግጥ አሁን ደህና ነኝ እኮ። እንኳን ፈጣሪ ያተረፈሽ። ብቻ ነገ ማሸጊያው እንዲቀየርልሽ ነይ። አያስፈልግም፣ ራሴ ቤት እቀይራለሁ፣ አታስቢ፣ ምንም አትጨነቂ። እሺ፣ በድጋሚ እንኳን አተረፈሽ። አመሰግናለሁ። ከጨራረሽ በማንኛውም ሰዓት መሄድ ትችላለሽ። አመሰግናለሁ። ካድሬ ሻይሽን ያዥና ነይ የኔ ውድ፣ እዚህ ተቀመጪ። ቆይ የጀመርኩትን ስራ ልጨርስ እናመጣለሁ። እሺ ውዴ። መሌክ አንዴ ቆይ። መሌክ ውዴ፣ ቆይ ምን ተፈጠረ የኔ ልጅ? ምን ሆነሽ ነው? አይ ምንም አልሆንኩም አክስቴ። ኒሴ ማለቴ ደህና ነኝ፣ ግን ትንሽ ስለከፋኝ ብቻ ነው። እሺ አያሳስብም። ማን ነው በድጋሚ ያስከፋሽ የኔ ውድ ልጅ? ማን ሊሆን ይችላል ስለፈጠረሽ አምላክ አክስቴ ኒሴ? ኑህ ነው? ያ ሞኝ ልጅ በእውነት በጣም ሞኝ ነው። እውነት አሁንስ በጣም ስልችት ብሎኛል። ቆይ ለምን እኔ ብቻ? ለምንድን ነው በኑና በጂሃን መሀል እንደ ገመድ ተይዤ የምኖረው? ለምን? እውነት ደክሞኛል። እሺ እባክሽን አንቺ ብቻ ተረጋጊ የኔ ውድ ልጅ፣ ተረጋጊ። ወደዚህ ነይ የኔ ልጅ፣ ተቀመጪ። ቆንጆ ሾርባ አመጣልሻለሁ። ነይ ነይ፣ ትንሽ ተረጋጊ የኔ ውድ። አንቺ ተቀመጪ እህቴ ኒሴ፣ እኔ አመጣላታለሁ። እሺ አመሰግናለሁ የኔ ውድ። ምንም አልበላም፣ የምግብ ፍላጎት የለኝም፣ ምንም አልፈልግም። ስለ ልጅሽ እንኳን ቢያንስ አታስቢም የኔ ውድ? እናቴ እየደወለች ነው። ሄሎ እማዬ። መሊክ ሰላም፣ እንዴት ነሽ? የት ነው ያለሽው? የት ሆናለሁ ብለሽ ነው? እንግዲህ እኔ ቤት ነው ያለሁት። የት ሆነሽ ነው? አንቺ እንዴት ነሽ? ደህና ነኝ። ለኑ ደውዬለት ነበር፣ ግን ደግሞ ስልኩን አያነሳም። ችግር አለ? እማዬ እባክሽን አታንሽብኝ። ስለ ኑ አሁን መስማት አልፈልግም። ምን ተፈጠረ ደግሞ? ምንም። አሁን ስለሱ እርሹ። የተፈጠረው ነገር በሙሉ በኋላ እነግርሻለሁ። የት ነሽ? ደህና ነሽ? ግን ሆስፒታል ድንገተኛ ክፍል ውስጥ ነው ያለሁት። ምን ሆስፒታል ነው ያልሽው? አይ ከባድ አይደለም፣ ትንሽ አደጋ ነው። እባክሽ አልገባኝም። የምን አደጋ ነው እማዬ? ግን አንቺ ደህና ነሽ? ይኸውልሽ አሁን አትደናገጭ እሺ። ከባድ ነገር አይደለም። በቃ የምርመራ ውጤት ጥሩ ነው። አሁን የደወልኩልሽ መተሽ እንድትወስጂኝ ብዬ ነበር። እሺ እማዬ፣ አሁኑኑ እመጣለሁ። መጣሁ። እሺ በቃ እዛው ጠብቂኝ። እሺ ግን እባክሽ እየተጠነቀቅሽ። እማዬ አደጋ አጋጥሟታል፣ ሆስፒታል ናት። መሄዴ ነው። በቃ ሳገኛት እደውልልሻለሁ። እሺ የኔ ውድ ልጅ ተረጋጊ፣ እባክሽ ተረጋጊ። እሺ ተረጋጊ ልጄ። ወይ ፈጣሪ። መርማሪ፣ ይሄ ግን ትንሽ አልበዛም? እንደዚህ እየጎተታችሁ እየወሰዳችሁኝ እጄና ዙራችሁ በርካቴና ማሰር ምናምን። ይህን ያስቸገራችሁ ሰው
መርማሪ እኔ አላስቸገርኩም። ለጮኛዬ ያለሷ ከዛ ቦታ እንደማልንቀሳቀስ ብቻ ነው የነገርኩት። እንግዲህ ይሄ ከማስቸገር ከተቆጠረ እንደፈለጋችሁ። እምቢ ብሎን ነበር። በጣም ነው ያስቸገረው። ሁሉም ሰው ነው ቅሬታ ያቀረበበት። መርማሪ ይኸውልህ ቅዳሜ ነው የምንፈራረመው ገባ እና ዛሬ ደግሞ በድንገት ከሴቪሌ ጋር ተጣላን። በቃ ማረፊያ ክፍል አስገባ። እባክህ ቢያንስ ለአቃቤ ሕግ ቅሬታ ፋይል አስገባና ፍርድ ቤት እባክህ። ቀጥል። አልገባኝም። ቃሌን አትቀበለኝም ማለት ነው? መጀመሪያ ምሽቱን እዚህ አሳልፍ፣ ከዛ ጠዋት ላይ እናወራለን። ስለዚህ እስኪ ነጋ እዚህ ነው የምቆየው ማለት ነው? ጠዋት እዚህ ታርፋለህ። በል ደህና እደር። እማዬ እንዴት ነሽ? ደህና ነሽ? ልጄ ደህና ነኝ። እሺ እኔ ምንም አልሆንኩም። በጣም ነበር ያስደነገጥሽኝ። ግን እንዴት ነሽ? ደህና ነኝ። የምርመራ ውጤቱ በጣም ጥሩ ነው ብለዋል። ስለዚህ ምንም ችግር የለም፣ አታስቢ። እሺ ውዴ። ፈጣሪ ይመስገን። ቆይ ግን እንዴት ነው የተፈጠረው? ከፊት ለፊቴ በርሜል የጫነ የጭነት መኪና ነበር እና አንደኛው ወደቅና ደንግጬ ፍሬንሲስ መኪናውን መቆጣጠር አልቻልኩም። ከዛፍ ጋር ተጋጨሁ። ደንግጬ ነበር። ደህና ነኝ እኔ ውድ። እሺ ተከታታዮቻችን አዲስ መረጃ አለን። በካፓዶሺያ ውስጥ በጣም ዝነኞቹና ታላቆቹ የሻንሳላም ቤተሰቦች ከቤተሰብ ሲወራረድ ከነበረው መኖሪያ ቤታቸው ተባረዋል። የዚህ ቤት አዲሱ ባለቤትም አቶ ታህሲን ናቸው። በጣም በሚያሳዝን ሁኔታ እንደምታየው አደባባይ ተዋርደናል ወንድሜ። በአደባባይ ነው የተዋረድነው። ከአያቶቻችን ውርስና ከሻንሳላን ትልቁ ቤት ተባረርን ወጥተናል። ሁሉም ሰው እያየ ነው። ከዛ ነው የተባረርነው። ይህን ያህል እንዲረብሽ አትፍቀድ። ምናልባት ደግሞ ጂያን ወደዛ አንድ ቀን ትመለስ ይሆናል። ቆይ እንዴት ነው እሱ የሚሆነው? ታህሲን ሸርሊ ያን ቤት ከሚሰጠን ቢሞት ይቀለዋል። በጭራሽ አይሆንም። የሚሆነው አይታወቅም። እጄ ተሳስሮብኛል። ምንም ማድረግ አልችልም። እውነቴን ነው የምልህ ወንድሜ፣ እንደዚህ እርዳታ ቢስነት ተሰምቶኝ አያውቅም። አባቴ ተስፋ የለው። በማሽን እገዛ እስከ መቼ ድረስ ልናቆየው እንደምንችል አላውቅም። ቡናሚን ወንድማችን ነው። አሁን እሱም ሻንሳላን ነኝ እያለ እየዞረ እየለፈለፈ ነው ወንድሜ ይሳት። እናም እሱ በጣም ይጠለኛል። ለምን እንደሆነ ታውቃለህ? ሰራተኛችን የስማን አስረግዟታል እና በዛ ምክንያት እንዲያገባት ስላስገደድኩት። አክስቴ ያ ቤት ግማሹ የእሷ ስለሆነ ከዛ ልወጣም ብላ ድርቅ ብላለች። ያ ቀውስ የሆነ ነገር አድርጓታል ብለው ይደውሉልኛል ብዬ በስጋት እየጠበቅኩ ነው። የሆነ ነገር ከተፈጠረ ከባድ ጦርነት ነው የሚሆነው። ኖም እብድ ነው። እውነት መቼና እንዴት እንደሚፈነዳ አይታወቅም። ሴቪ ላይ አሁን እኛ ጋር ነው ያለችው እና ነው አንድ ቀን መጥቶ ችግር ይፈጥራል ብዬ ፈርቻለሁ። መሌክ ልጄ በ3 ወር ውስጥ ይወለዳል። 3 ወር። እኔ ምን እያደረግኩኝ ነው? ከሁለታችን እንድትመርጥ አስገድጃታለሁ። እኔን ወይም ምንሆን መረጭ ብያታለሁ። ይህን ሁሉ ለማስተካከል አልችልም። አሁን ላይ ዝያለሁ፣ እውነት ዝያለሁ። ደክሞኛል። ምንም ማድረግ አልችልም። ተመልከተኝ። ስለዚህ እዚህ ላይ ነው የደረስነው። በትክክል አዎ ወንድሜ፣ ይህ ሁሉ በዛኑ ምክንያት ነው። ሁሉም በሱ ምክንያት ነው። እና መሌክ እንድትመርጥ ስትነግራት ምንድን ያለች? አጣብቀኝ ውስጥ አታስገባኝ።
እንድመርጥ አታስገድደኝ ያለችው እና ልክ ናት ጓደኛዬ፣ ልክ ናት። በዚህ ሁኔታ ወደ አንተ ጋር በመጣ መቼም ደስተኛ አልሆንም አለች። ልክ ናት ወንድሜ፣ ግን ምን ማለት ነው ይሄ? መምረጥ አልችልም ነው ያለችኝ ወንድሜ። በጭራሽ የምታፈቅረውን ሰውዬ ልትተው አትችልም፣ ግን እብዱ መንተዋ ላይም ጀርባዋን ልታዞርበት አትችልም። እና ምን አሰብክ ታዲያ? ማለቴ ኑሁን ብትመርጥስ እና ያለመንታ ወንድሟ መኖር እንደማትችል ብትነግርህስ? መሌክ እንደዛ አታደርግ።